የቲክቶከሮቹ መታሰር ጉዳይ ዶናይን ፍቱና እኔን ይሰሩኝ ያው አዲስ አበባ ነኝ ያለሁት በዓለም አቀፍ ደረጃ መነጋገሪያ መሆን ጀምሯል። ቢቢሲ ዶናይ እንኳንም ታሰረ ሀሹ ትውልዱን እየመረዘ ነበር ሲጀመር ማለት ነው። እናታቸው ለቅሶ በጭፈራ እያሳለፉ የሚገኙ ቤተሰቦች አነጋጋሪ ሆነዋል። ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ወመንስ ስታርት ላደርግ ነው። ሮቦላ አዶናይ ትላለ ሴቷ አዶናይ ሰግጥ 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 ከጫፍ ጫፍ ተነስት ሀገር በጋራ አያሆ ያመናል ያመናል። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ይሁንላችሁ። የአሹካ ቻናል ነው። የተዝናናችሁ ቁም ነገር የምታገኙበት ቻናል ነው። እንኳን ደህና መጣችሁ። አዲስ የሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ላይክ እያረጋችሁ ከሰሞኑ ምን ተወራ ሰብሰብ አድርገን እንቃኘዋለን፣ ፈታ እያለን እንጎበኘዋለን። አሹካ የምርጦች ምርጫ። ቀጥታ ወደ ቪዲዮ እናልፋለን። የመቻችሁ አቦ ሀዘንን በዳንስ እንዴት ነው ጉዱ? መቼም ማንሰማ ጉድ የለም ዘንድሮ። እግዚኦ! የእናታቸውን ለቅሶ በጭፈራ እያሳለፉ የሚገኙ ቤተሰቦች አነጋጋሪ ሆነዋል። ተመልከቷቸው እንግዲህ። ልጅ አለች እዚህ ውስጥ ልጅ አለ፣ ቤተሰብ በአጠቃላይ እህት ወንድም ልጅ ነች። እንግዲህ ተመልከቷት። በዚህ መልኩ መጠጧን ይዛ ምን እያለች ስትጨፍር ማለት ነው። የሟች ቤተሰቦች በዚህ መልኩ ከቀብር በኋላ በጭፈራ በዳንስ አሳልፈዋል። ሟቿ እቺ ነች። የሚጨፍሩ በሚደንሱበት ምክንያት ደግሞ ብለው ያስቀመጡት በካንሰር ለረጅም ጊዜ ስትታገል ኖራ አርፋለች እና እሷ ደግሞ ቃል አስገብታቸው ነበረ። እኔ ከሞትኩኝ በኋላ እንዳታዝኑ ከቀብሬ በኋላ በቃ በጨፈራ በዳንስ አሳልፉ ብላቸው ነበረ። ምክንያቱም ለረጅም ጊዜ ከካንሰር ጋር ትግል ላይ ሆኜ አሳልፍ ያለው እናንተም ረድታችሁኛል፣ አብራችሁኝ ነበራችሁ፣ ማዘን አይገባችሁም ብላናለች ብለው ነው እንግዲህ የሚጨፍሩት። ጠጣቸውን ይዘው እየተጎነጩ እየደነሱ አስባችሁታል? በእናት ሞት በእንደዚህ አይነት ሁኔታ ምንም ቢሆን ሽኝት ሲደረግ አይከብድም። አነጋጋሪ ሰሞኑን ካገኘሁት ጉዳይ ነው የምናወራው። ያው የቲክቶከሮቹ ጉዳይ ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ፈምስ የምሰግጥ ቲክቶከሮች ከሳምንት በፊት እንደዚህ ነበር አለባበሳቸው። ምንቅ ሲያረጋቸው ነበረ። ዛሬ ምን ይመስላል አለባበሳቸው? እስክስታ 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 ይሄን ይመስላል። ለውጥማ አለ። የቲክቶከሮቹ መታሰር ጉዳይ በዓለም አቀፍ ደረጃ መነጋገሪያ መሆን ጀምሯል። ቢቢሲ ዛሬ ይዞ በወጣው ዘገባ በኢትዮጵያ ውስጥ ቲክቶከሮች እንደታሰሩ፣ ይሄም ከአለባበስ ጋር በተያያዘ በሚል የአዶናይን የኢቫንና የጃኒን ፎቶ ከፊት ለፊት በማድረግ ዘገባ ይዞ ወጥቷል። የተለያየ አስተያየት እየተሰጠ ይገኛል። ሰውስ ምን አስተያየት እየሰጠ ነው? አንዳንዶቹን እስቲ እንመልከት። አዶናይ ታሰረ። ምን አረገ? እንጃ ታሰረ። ሙሉ ቀን ስታዩ ነበር ዛሬ? ይሄው እንደዚህ እየተባለለት ነው። ድንግጥ እያሉ እናቶች በመታሰሩ በእንደዚህ ሁኔታ ድንግጥ ያሉለት ነው። አዶናይን ፍቱና እኔን እሰሩኝ እያለች ነው። ዶናይን ፍቱና እኔን ይሰሩኝ ያው አዲስ አበባ ነኝ ያለሁት ጎጀም በረንዳ ኑ ውሰዱኝ። ይሄ ልጅ ምን አደረገ? አያሳዝናችሁም? ለገንዘቤ ስግጥ ስላለ ለበረከቴ ስግጥ ስላለ ካልሰገጣችሁ ደግሞ አያልፍላችሁም ሰግጡ አለን። ምን አጠፋ ይሄ ልጅ እንዴ? ፍቱልን ወይም ደግሞ ነውና ውሰዱኝ እኔን። እሱም መልሱት ያስፈልጓል ህዝቡ። ከበለሽ እንኳን ደህና መጣሽ ለክብረሽ ነጠብቀዩ ምንጣፍ ለእግርሽ ያርፈበት ከጫፍ እስከ ጫፍ እኮ ነው በቃ ቲክቶክ በዚህ መልኩ የጆን ዳንኤል በአዶናይ ተቀያሪ ነው የሆነው እየተባለ ይገኛል። ይሄ ልጅ ሲፈታ ደግሞ አዶናይ መግባቱ
ያው በዚህ መልክ በቀልድ እያዋዙ እያፋፋሙት ነው። ታሳሪዎች ቤተሰቦች ምን እያሉ ነው? ያው የልጅ እንግልትና እስር ለቤተሰብ ነው ጣጣው የሚተርፈው። እናት በተለይ አዶናይ እናት ወጥተው እየተናገሩ ነው። የጃኒም እናት መልእክት አስተላለፉ ተብሏል። ንዓይን ንስኹም መኽረን እንተለውን ብጣዕሚ እዩ ሕብንቲ ብወደይ ብስሩን ጠንካራ ልገበረን ንሱ ይመስለኒ። የአዶናይ እናት ልጅ ያጠፋው ነገር የለም የራሱን ምቹ ወጥቶ መጥቶ ሰዎችን የሚያገዝ እኔንም የሚያበረታታይ ልጄ ነው፣ ልጄን አውቀዋለሁ የሚል መልእክት ነው የተናገሩትና ኢትዮጵያን የሚወድ ለኢትዮጵያን ደግሞ ጥሩ ነገር እየሰራ ያለ ልጅ ነው፣ ተጣርቶ እንደሚፈታ አምናለሁ የሚል መልእክታቸውን አስተላልፈዋል። ለቢቢሲ ትግርኛ የሰጡት ቃለ ምልልስ ያው መልእክታቸው የተላለፈበት ነው። የአዶናይ አባትም እንደዚሁ ለካናዳ መንግስት ያው አዶናይ ካናዳዊ በመሆኑ መልእክት ጽፈዋል እየተባለ አንድ መልእክት ሲተላለፍ ተመልክቻለሁ። በኢሜይል ገልጸዋል። ልጄ በመታሰሩ ባካችሁ ተከታተሉልኝ የሚል አይነት መልእክት ማለት ነው። የጃኒ እናት ዩቲዩበር የጃኒ እናት ጃኒዬ ልጄ ሀገሩ ሲገባ ለእኔም ተስፋ ሰጥቶኝ ነበር። እሱ በዚህ እድሜው ከገባ እኔ ስለምን አልገባም እያልኩ ነበር። ግን ጃኒ አሁን ላይ ጭንቅላቱ ምን እንደሚያስብ አላውቅም። ብዙ ብናገር ደስ ይለኛል። ስለ ጃኒ ግን እናት ስለሆንኩ ሰው በዛ መልኩ ብቻ ያየዋል ብዬ ስለማላስብ ምንም አልልም። ግን ብቻ ጃኒ አንዳንድ ሰው እንደሚለው አይደለም የሚል መልእክታቸውን አስተላልፈዋል። እኔ በጣም የገረመኝ ግን እናት ይሄን አስተላለፈች ተብሎ ሰው ልብስ በመልበሱ ተገቢ ያልሆነ ልብስ በመልበሱ ታሰረ እንኳን ታሰረ የሚሉ ሰዎች እናትን ሲያጣጥሉ ኮሜንት ላይ የሚሰጡት በጣም በጣም አሳፋሪ ነው በእውነት። እናት ላይ በቃ አልተቆጣጠራችሁም፣ ልጃችሁን በስርዓት አታሳድጉም በሚል አይነት መልክ ነው ኮሜንት ያደረጉት። ግን የሰጡት ኮሜንት አገላለጻቸው ይሄ ልብስ መልበስና አለመልበስ ምንድን ነው ታዲያ? ይህ ስነ ምግባር እስቲ ሰው ይሄ እኮ ነው በጣም ግራ ቢያጋባኝ እኛ ነገር አንዳንዴ በቃ እናትን ሳታከብር እናትን እየሰደብክ በዚህ መልኩ ኮሜንት እያደረጋችሁ አይ ልጁ በስርዓት አልለበሰም መታሰር አለበት የምትሉ እኔ ጭንቅላታችሁ እንዴት ራሱ እንደሚሰራ ወደኋላ ዞሯል መሰለኝ አላውቅም። ቴንኪው በጣም ቴንኪው። እንደዚህ አይነት ከማህበረሰብ እሴት ያፈነገጡ ነገሮችን በዚህ መልክ በቃ አስባችሁ አቅዳችሁ እንዲህ ስላደረጋችሁ እናመሰግናለን። ከባህል ከእሴት ያፈነገጠ ነገር የሚሰሩ ሰዎችን በዚህ መልክ በቁጥጥር ስታውሉ ደግሞ ፍቅሬ እንዲህ ነው የሚንፎለፎለው፣ እንዲህ ይንፎለፎላል። እዚህ ደግሞ የሚገርም ነው። በቃ እንኳን ታሰሩ በዚህ መጠን ደስታውን መቆጣጠር አልቻለም። ይሄ ደግሞ አለባበስ ጉዳይ አነጋጋሪ መሆኑ እንደቀጠለ አሁን ደግሞ ኦዳ አዋርድ የተባለው ላይ በእንደዚህ ሁኔታ የለበሰው ልጅ ይሄስ መጠየቅ የለበትም ወይ የሚል ደግሞ ጥያቄ እየተጠየቀ ይገኛል። ዛሬ አነጋጋሪ ከሆኑ ጉዳዮች ይሄ ልጅ አለባበሱ ምንድን ነው? እንዴት ነው? ባህል ተጎደፈ እንትን ከተባለ ሁሉም ፕሮግራሞች ላይ መጠየቅ ያለባቸው ሰዎች መጠየቅ አለባቸው። አዎ በዚህ በዛ በማለት ማለፍ አያስፈልግም የሚል ነገር እየተነሳ ነው። ያው የአለባበስ ጉዳይ አነጋጋሪነቱ ቀጥሏል። በሴቶች ብቻ ሳይሆን በወንዶችም በርትቷል ማለት ነው። እሺ አዶናይ እንኳንም ታሰረ። አሹ ትውልዱን እየመረዘ ነበረ ሲጀመር ማለት ነው። እንደዚህ አይነት ሰው እስር ሳይሆን ሞት ነበረ የሚገባው የምትሉ ሰዎች ግን ማለት ነው ምናችሁ ነው የሚያማችሁ? ለባቡል ኬር ድርጅት 8 ሚሊዮን ብር ማሰጣቱ ትውልድ እየመረዘ ከሆነ ይታሰር። ሰው የረሳትን ልጅ ሁሉም ሰው ቫሪያል እየወጣባት የነበራትን ልጅ ነፃነትን ከዛ ፀሐይ ከሚቀቅላት ቦታ ከዘዋያ መጥቷት እሷን ሰው ማረጉ እንጀራ ለሷ መክፈቱ ትውልድ እየመረዘ ከሆነ ይታሰር። ጋይ ሰለሞን እንደ ሀገር የተረሳ ሰው መኪና ማሰጣቱ ከሆነ ትውልድ መመረስ ይታዘር፣ ችግር የለውም። ዲቻ ቦይሶችን ሰው የረሳቸውን የሰው እግር ዝቅ ብሎ ሊስትሮ እየሰሩ የነበሩትን ልጆች ወደ ራሱ አመጥቶ ከራሱ ጋር ማኖሩ ትውልድ እየመረዘ ከሆነ ይታሰር። ስንት ችግረኞችን እየረዳ የነበረ ልጅ ይሄ ትውልድ እየመረዘ ከሆነ ይታሰር። በዚህማ እንደዛ ከሆነ ትውልድ እየመረዘ ነው። ስንት ትውልዱ የሚመርዝ ነገር እያለ ይሄ ነው ትውልዱን እየመረዘ ያለው። አዶናይ ከመጣ በኋላ እዚህ ቲክታክ ላይ ስንት ነገር ተቀየረ፣ የስንት ሰው ህይወት ተቀየረ። ስራው ጠበቃ ሆኖለታል አዶናይ። በዚህ መልኩ ብዙ ሰዎች ድምጽ እያሰሙለት ነው። ይፈታ የሚል ትክክል አይደለም መታሰሩ የሚል ያው አንዳንዴ መልካም መስራት ጥሩ ነው። መልካም መስራት ያው በመከራ ቀን ይከፍልሃል የሚባለው
ይሄ ነው ይመስለኛል። እንግዲህ የአዶናይ መታሰር ፖለቲካዊ መልክም ተሰጥቶታል። እነዚህ የብልጽግና ካድሬ ምን ይመስላል በእናታችሁ? ጫታም ሱሳም እኔ ምን አይነት ነገር ላይ እንደደረስን አላቅም። ግን እስቲ ስዩም ተሾመ የሚሉ ሰውዬ የሚናገረውን እንስማ። ሰግጥ አናትሽ ስገጥ እዛ የምትጨማለቅበት ተጨማለቅ። እዚህ እኛ ልጆችን ልናስነድቦ ያመጭወርቃች አይሆንም። እቺው ሰውዬ እንዲህ መጨማለቁ ሳያንስ እንደው በስህተት ነው በለኝ አየር ኃይል ግቢ ተገኘው። ተመልከቱ እንዴት አድርገው ወደ ተንኮል እንደሚቀይሩበት። አየር ኃይል ገባና ሰራዊቱን ሞቲቬት አድርገልን ያሉት ራሳቸው ናቸው እና ቀይረው ደግሞ ራሳቸው እንደሚያስወሩበት። ያው እነዚህ የሚያወሩት የብልጽግና ካድሬዎች ናቸው። ብልጽግና በሉልኝ የሚላቸውን ነው በአብዛኛው የሚያወሩት። እዚህ ቀይ በዝ መከላከያ ግቢ ብሎ አየር ኃይል ንግግር ያደርጋል። ዘኔ ክስሪ አክሱም ጽዮን ሄዶ ሲገኝ ማንም ምንም አላወራም። እና ምንድን ነው አክሱም ጽዮን ካሸነፈ ውድድሩን ካሸነፈው በኋላ በነጋታው አክሱም ጽዮን ሄዷል። እና ምንድን ነው ጥፋቱ እንዴ? ምንድን ነው አሁን ይሄ የሚያስተቸው ነገር? እንዲያውም ተመስገን ጥሩ ሰራህ ነው የሚያስብለው። ብዙዎች ጭፈራ ቤትና እንትን ሲሄዱ እግዚአብሔርን ለማመስገን ስለተደረገለን ነገር ጽዮን ማርያም ለማመስገን ነው የሄደው። ምንድን ነው አሁን ይሄ ክፋት? አቤት የሰው ክፋት ግን በስማም ስህተት ነው በለኝ። አክሱም ትግራዋይ ስለሆነ ምና እዛው ያ ሰረቀ ብርሃን የሚባል ሰው አፉን ሲለፋል ተገደ መጣ። እንዲህ ያሉ ሰዎች የሚሰሩት ሆን ብለው ነው። የሀገር እሴት የሀገር ባሉ እንዴት እንደሚፈርስ ያውቃሉ። ተመልከቱ እንግዲህ አሁን ያው በቃ ትግራዋይ የሆነ ሁሉ ወያኔ ይባላል በአሁን ሰዓት፣ አማራ የሆነ ሁሉ ፋኖ ይባላል። በቃ በእንደዚህ ደግሞ አምታተው ያው ትግራዋይ ስለሆነ እነዛ ሰዎች ልከውት ነው፣ ወያኔዎች ልከውት ነው እንግዲህ እዚህ ጋር ደግሞ የሚወራው። በቃ ወጣቱ ምንም ቢሰራ ምንም እያንዳንዱን ነገር እነሱ ካልፈለጉት በቃ የሚያምታቱበት መንገድ ራሱ ወጣቱ ምን ያክል ነፃነት እንደነሱት ነው የምንመለከተው። ለማንኛውም የፈለጓቸውን ቲክቶከሮች ነፃነት ይሰጧቸዋል፣ እንደፈለገ ያሰሯቸዋል፣ ብዙ በጀት ይበጅቱላቸዋል። በራሳቸው አቅም ደግሞ እንደዚህ ተንቀሳቅሰው ለመስራት የሚሞክሩትን እንትን ይሏቸዋል። በቃ እኔ የምቃወመው ይሄንን ነው በመሰረታዊ ደረጃ። ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ወመንስ ስታርት ላደርግ ነው። ሮቦላ አዶናይ ትላለ። ሴቷ አዶናይ ታዳጊዋ ከጂንካ ስግጥ ፍምስ በሚል ይህንን አላማ ይዤ መጥቻለሁ እያለች ነው። ሊደርሺፕን ማዳበር እፈልጋለሁ። ሰክሰስ የሆኑ በጣም ብዙ ሴቶች አሉ። እንደውም ከነሱ መካከል አፍሪካዊቷ ዶክተር ኦኮንጂ ማየት እንችላለን። ናይጄሪያዊት ሴት ናት እና እቺ ሴት ጠንክራ ተምራ ከዛም አልፎ ደግሞ ኢን ሚሊየን ሰዎችን ነው ምትረዳው። የሰው ልጅ በትምህርት ብቻ ማለት ትምህርት ብቻ ነው እንጀራ። ሁሉም ሰው ትምህርት ላይ ፐርፌክት ይሆናል ማለት አይደለም። ግን ይሄን ነገር ተጠቅመን የራሳችንን የምንለውን ክሬቲቪቲ ማወቅ ነው ዋናና ዋና አላማችን ማለት ነው። ወላጆች ምን ትላላችሁ? እንችላለን እያለች ነው እቺ ታዳጊ ነች ገና። ኧረ የመችሽ ተመችቶኛል አስተሳሰብሽ። አንዲት ሴት ልጅ የሆነ ነገር ላይ ፎከስ የምታደርግ ከሆነ ያ ፎከስ የምታደርገው ነገርን ሰክሰስፉል ማድረግ ነው የኛ አላማ። ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ውመንስ አንድና አንድ አላማው ሴቶችን ኮንፊደንት ማድረግ ነው። ሴቶችን ኢንስፓየር ማድረግ ነው። ሴቶችን ሊደርሺፕ ላይ ቢውልድ ማድረግ ነው። በቃ እኛ ሴቶች መምራት እንችላለን። እኛ ሴቶች የተሻለ ደረጃ መድረስ እንችላለን። የምንማረው መማር ግዴታ ስለሆነ የምንማረው ሰርቲፊኬት መያዝ ስላለብን አይደለም። የምንማረው መሪ ለመሆንም ጭምር እንደሆነ ማሳየት ስለምፈልግ ነው። በዚህ አጋጣሚ ወንዶች ስግጥ ብላችሁ ባህልን፣ ጎጂ ልማዳዊ ባህሎችን ከሴቶች ጎን በመቆም ማስቀረትና ያንን ነገር ማሸነፍ ትችላላችሁ። ስግጥ ብላችሁ እኛ አላማችንን እንድናሳካ ከጎናችን መሆን ትችላላችሁ። በጣም ተመችቶኛል የዚች ልጅ ነገር። ያረ መጨረሻሽን ደግሞ ቀጥ ያድርገው። አሁን እኮ ተጀምሮ እንዲህ ይሉና ከዛ መሀል ላይ እና መጨረሻው ላይ ነው ችግር እየተፈጠረ ያለው። አነጋገሯ፣ ብስለቷ ጥሩ ነው። ኮች የሚያረጋት ብታገኝና
የሆነ ደገፍ የሚያረጋት ሰው ብታገኝ እች ልጅ ተለወጠች ማለት አይደል? ቤተሰቧን ለወጠች ማለት አይደለም? በክፉ ነገር ብቻ ባንመለከተው ጥሩ ነው። ስለ አዶናይ ብዙ አስተያየትና ብዙ ነገር ከተናገሩት ሰዎች በእድሜ በጣም ትንሿ ነኝ እና ከአዶናይ የተማርነው ሰገጥ ፈመስ እንደዚህ ነው የሚል ትውልድ ተነስቷል። እንግዲህ አዎ፣ ኧረ አርብ ነው። እስቲ ፈታ በሚለው ደግሞ እንጀምራ። ኧረ አጣጣል አይታችኋል? ፈታ የተባለ ይገኛል። የመቻች ስግጥ ብለን እንፈምሳለን በሚል አባዜ እንደዚህ ራቁታቸውን ደግሞ የሚሮጡ ታዳጊዎች ጭምር ተፈጥረው ነበር። አይነት አለባበስ ያው ቻሌንጅ ምግብ ጉርሻ ምናምን መንገድ ላይ ማጉረስ በሚል ይሄ ልጅ እድሜውን ተመልከቱት እንግዲህ ስንት 14 13 ከዛ የሚያልፍ አይመስለኝም። እንደዚህ ታዳጊዎችም ሰግጠን እንፈምሳለን የሚል አይነት መልእክት ነው አግኝተናል የሚሉት። ይሄ በጣም አስነዋሪ ነገር ነው። እንደዚህ አይነት ነገር አልደግፍም። አስነዋሪ ነገር ነው። መስተካከል አለባችሁ ታዳጊዎች። ጭራሽ መማር ባለባችሁ እድሜ እንደዚህ ሆናችሁ በቃ እንፈምሳለን ከዛ ገንዘብ እናገኛለን የሚል አይነት ነገር ውስጥ መግባታችሁ ትክክል ነው ብዬ አላስብም። የተሳሳተ አካሄድ ነው። ተስተካከሉ። መታረም አለባችሁ። ብዙ ነገርም እንዳልናገር አንዳንዴ ታዳጊዎች ናቸው። ይህንንስ ነገር የሚሰጠውን አስተያየት ኮሜንቱን ይችሉታል ወይ ነው። የአእምሮ ጤናቸው ሊቃወስ ይችላል። እኔ የሚያሳስበኝ በዚህ ሳይድም ነው። ምክንያቱም ህፃናት ታዳጊዎች እንደዚህ ሶሻል ሚዲያ ላይ ሲወጡ የሚሰጠው ኮሜንት ራሱ ለነሱ ከአቅማቸው በላይ ሊሆን ይችላል እና ቤተሰብ መከታተል አለበት ብዬ አስባለሁ። ሰገጥ ፈመስ በሚለው ይሄን ሰምታችሁ ራቆታችሁ የምትሄዱ እኔ ግን አላልኩም ነው አዶናይ እያለ ያለው ደግሞ በተቃራኒ። ያው ኢትዮጵያ ውስጥ ብዙ ግፍና በደል የተፈጸመበት ያው ምንም ሳይጠፋ የታሰረ ፖለቲከኞች፣ ጋዜጠኞች አሉና ይሄን ተከትሎ እኔ የተወሰኑ ጥያቄዎች አሉኝ። እንደ ህዝብም እንግዲህ ማስተዋል የሚገባን ነገር ይሄ ወሬ ብቻ ተወርቶ እንድናወራላቸው የፈለጉትን ነገር ብቻ አውርተን አይደለም የምናልፈው። ጥያቄዎችን መጠየቅ ይገባናል። ፍትህ ካለ ኢትዮጵያ ውስጥ በአጠቃላይ ለሁሉም ሰው ፍትህ መስፈን አለበት። በተለይ ደግሞ ግፍና በደል እየተፈጸመባቸው ላሉት ለነሱ ፍትህ መስፈን አለበት። ጥያቄ አለኝ። አንደኛ በአርሲ ንጹሃንን የገደሉት መች ይታሰራሉ? አሁን ላይ ያው በቅርብ የተፈጸመ ስለሆነ ነው። ኢትዮጵያ ውስጥ ደግሞ ሴት የደፈሩ ግፍ የፈጸሙ መች ይታሰራሉ? ይሄ ነው መጠየቅ ያለበት። ሺዎች በማንነታቸው ተለይተው የተገደሉ አሉ። እነዚህን በግፍ የገደሉ መች ይታሰራሉ? ይህንን የመሩ ፍጅቱን የመሩ ሰዎች የፈጸሙት ያሰቃዩ መች ይታሰራሉ? ይህን ፌስቡክ ላይ ያጋራሁት ስለሆነ ነው ያነበብኩ ነው ምነግራችሁ። ቢሊዮን የሚቆጠር የህዝብ ገንዘብ እየዘረፉ ያሉ ያጭበረበሩ እነሱ ባለስልጣናቱ መች ይጠየቃሉ? የብልጽግና ባለስልጣናት ጦርነት ተገን አድርገው ህዝብ ላይ ግፍ እየፈጸሙ ያሉ፣ በግብታዊነት እየገደሉ ያሉ፣ እንደዚህ የህዝብ ስለንቦና ይጎዳል ብለው ደግሞ ሴቶችን በመድፈር አማራ ነኝ ፍትህ እደፍር ያለው እንጀላ አይደለም። አማራ ነኝ ሙስሊም ኢትዮጵያዊ አትቅደሙ።
በህፃናት ጭምር ላይ የፈጸሙ ያሉ የመከላከያ ሰራዊት አባላት መቼ ይታሰራሉ? መቼ ይጠየቃሉ? ይሄንን ነው የምጠይቀው እኔ። ያለ ጥፋታቸው በግፍ የታሰሩ ፖለቲከኞች እነ ክርስቲያን ታደለ እነ መስከረም አበራ መቼ ይፈታሉ? እነሱስ በግፍ የታሰሩ ጋዜጠኞች መቼ ይፈታሉ? የጦር ወንጀለኞች መቼ ይታሰራሉ? ያለ በደላቸው የታሰሩ ደግሞ መቼ ይፈታሉ? እንዲያው ለቲክቶክ በቃ እንደዚህ አላግባብ የለበሱ ልጆችን አሰርንና ይሄንን ህግ የሰፈነ ለማስመሰል አለባብሶ የሚታለፈው ነገር በጣም አሳፋሪ ነው። ይሄንን ነው መቃወመው ነውና የቲክቶከሮች ወሬ እነንተና ታሰሩ ሲባል ይሄ ነገር መርሳት የለብንም። ይህንን የቲክቶክ አዋርድ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ የምታዩ ወላጆች ምንድን ነው ለዚህ የምትመልሱት? ይህን አለባበስ ሲጠይቋችሁ ምን ብላችሁ ነው የምትመልሱላቸው? ይሄ ጃኒ የተባለው ልጅ እንግዲህ በደሰበን በመረጃና በማስረጃ እያሳየን መክረነዋል። ግልጹ ነው የምንነጋገረው። ይሄው የያዘው ቦርሳ ዩሲ፣ ይሄው የለበሰው አለባበስ፣ ሜት ጋላ ላይ የሚለበሰው አለባበስ፣ ሰዶማውያን ተመሳሳይ ጾታ ግንኙነት የሚያደርጉ ሰዎች የሚለብሱት አለባበስን ነው ለብሶ የመጣባችሁ እንጂ ከራሱ የፈጠረው ዲዛይን አይደለም። እንገላልጠዋለን የዲያብሎስን ስራ። ኦሪት ዘዳግም ምዕራፍ 22 ከቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። ግልጽ ነው። አያችሁ፣ ወንድ የሴትን መልበስ የለበትም፣ ሴትም የወንድን መልበስ የለባትም። ወንድ ወንድ ነው መሆን ያለበት፣ ሴትም እንደዛው ሴት መስላ ነው መታየት ያለባት። ያው አለባበሳቸው ነቀፌታ ካስከተለባቸው ጃኒ የተባለው ዩቲዩበር ቲክቶከር የሚጠቀስ ነው። ምላሽ ሰጥቶ ነበረ። እሱም ቦርሳ ይዤ ነበረ። ያ ስህተት ነው። ካለፈ በኋላ ልጅነት ያር እንዴ ሲጀመር ቆይ ልጅነት እኮ ልጅ ከሆናችሁ ከዛ ታላቅን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason እና ታላቆችን ሰምቻለሁ፣ አክብራችኋለሁ። ቴንክ ዩ ሶ ማች። አላሳፍራችሁም ከዚህ በኋላ። ስተቴን አመኛለሁ፣ ማድረግ አልነበረብኝም ሳላውቅ ነው የሚል ያው በዚህ መልኩ ይቅርታ ጠይቆ ነበረ። ተመልከት አጣጣሉ ራሱ መሰት አጣጣሉ ብቻ አይበቃም። እንዴት ነው? በቃ ይሄ ነው ቲክቶክ ደስ የሚለኝ ፓርቱ። የሀገራችን ባህል በሰፊው የታወቀበት ነው በእውነቱ። በቃ ዘፈኑን ይሰሙታል፣ ይሞክሩታል፣ ባህልን ይማራሉ። አዳዲስ ነገር ይመቻቸው። ሙያ እንደዚህ እየተለማመዱ ነው። ኧረ ወራጅ አለ ወይ ጉድ! ይሄማ ጥሩ ምልክት ነው አይደል? ቻልኩት እንዴ! ወይኔ ሲያምር! በቃ አሁን ጸሎት ነው የሚያስፈልገው። ፕራክቲስ ሜክስ ቻምፒየን ደግሞ ምንድን ነው በአማርኛ? ዋናው ደግሞ አይን ነው አይደል? ወይኔ አይን። እሺ ቺማ ባህላችን በልት አድርገው አይደል እንዴ? ኦኬ ጭራሽ አይን አለች። አሁን ደግሞ በለው እንጀራ። ወይኔ እንጀራዬ። እሺ አንድ ሌላ ልሞክር። በጣም ነርቨስ ነበርኩኝ ግን አሁን ደስ ይላል። ያው ፐርፌክት አይደለም ግን ለመጀመሪያ ጊዜ አሪፍ ነው አይደል? ኧረ በጣም አሪፍ ነው፣ በጣም አሪፍ ነው። ከኛ ሴቶች እንደው አንቺ ትሻያለሽ። በቃ አዎ ሽማግሌ ምናምን የሚላክ ከሆነ እስቲ የሆነ ሰው እንፈልግልሻለን፣ መስፈርቱን ብቻ አስቀምጪ። አዎ እንጀራ ቺ በኑሮዬ የምትገኝ አማርኛ ቀልጥፍ አድርጋ የምትናገር ልጅ ነች። ባህልም ምንን ያስተማረች ትገኛለች። ብቻ የሚገርም ነው። አንዳንዴ ቲክቶክ በዚህ ነገሩ በተለይ ባህል በማስተዋወቁ ደስ ይላል። ኢትዮጵያ ወማ አድራከ ማ ኢትዮጵያ ተአለም 10 አስማእ ሐይዋናት ፊ 3 አያም። ምን እያለ ነው? ገብቶኛል። አው ቀጥል እስቲ። ወሻ፣ ድመት፣ አይጥ፣ ዶሮ፣ ኦራ ዶሮ፣ ባግ፣ ላም፣ ባሬ፣ አህያ፣ ጦጣ። አማርኛ እናጠፋዋለን ሲባል ጭራሽ አረቦቹ ተምረው ማስተማር ጀመሩ። ይመቻቸው። ያው የውጭ ሀገር ዜጎች ራሱ ምን ማለት ጀመሩ። ለምሳሌ ሜጋን የተባለችው አስተያየት ሰጪ ያው አንድ ሰው አለባበስ በስነ ስርዓት መልበስ አለበት፣ የአንድን ሀገር ባህልና ወግ በጠበቀ መልኩ መልበስ አለበት። ታዋቂ ስለሆነ ወይ የሆነ ስታተስ ስላለው
ያለባበሱ ሊቀየር አይገባም ብላለች። ሌላው ዲዩሴ ኢትዮጵያ ኖት አፍጋኒስታን ኤኒሞር ይላል። ኦኬ ኢትዮጵያ ነው ያልከው አፍጋኒስታን መሆኗ ቀረ ማለት ነው ይላል። ምክንያቱም አፍጋኒስታን ጠበቅ ያለ አለባበስ የሚከተሉ በመሆናቸው ከዚህ በፊት በተለይ ሴቶች አለባበስ ሴቶችም አይማሩ ምናምን ብዙ ነገር እዛ ሀገር ስላለ ይሄን አይነት ነገር ኢትዮጵያ ውስጥ መጣ ተገርመዋል ማለት ነው ኮሜንት ላይ። ሌላ ያ ኢትዮጵያውያን የራሳችን ባህል አለን የራስ አፍሪካውያን ያው ከአፍሪካ ውስጥ በቀኝ ግዛት ያልተገዛን የራሳችን ባህልና ስርዓት ያለን ህዝቦች ነን የሚል ደግሞ ብዙ አይነት አስተያየቶች ተመልክቻለሁ። ወደ ኢትዮጵያ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ ባላችሁበት መልካም ቸር ሁሉ እንዲሆንላችሁ እመኝላችኋለሁ። ኢትዮጵያ ኤርትራውያን ሁላችሁ የምትካተሉኝ ከልብ አመሰግናለሁ። እስከ መጨረሻው ደግሞ የምትካተሉ ከልብ አመሰግናለሁ። ቪዲዮ ላይክ ያረጋችሁ ሀሳብ ካላችሁ ኮሜንት ያረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ ያረጋችሁ እንድትወጡ በትህትና እጠይቃለሁ። ቸር ያሰማን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።